ከአዳማ እስከ መቀሌ ከባቲ እስከ አውሮፓ ፓርላማ ኢትዮጵያን ያናወጡ በርካታ ትላልቅ ሰበር መረጃዎች ወጥተዋል። የኢትዮጵያ የወደፊት የፖለቲካ መዋቅርና ህገ መንግስት አቅጣጫ ሙሉ በሙሉ ሊቀይር የሚችሉ እጅግ አከራካሪና አስደንጋጭ አጀንዳዎች በአዳማው የብልጽግና ፓርቲ ማዕከላዊ ኮሚቴ ስብሰባ ላይ መቅረባቸው ተገልጿል። ከአንቀጽ 39 እስከ መገንጠል የሚለው ሀረግ እንዲሰረዝና የኦሮሚያ ክልል በአዲስ አበባ ላይ ያለው ልዩ ጥቅም ቀርቶ ወደ ጋራ ጥቅም እንዲቀየርና ክልሎች በማንነት ሳይሆን በጂኦግራፊ እንዲዋቀሩ የቀረቡት ሀሳቦች በአመራሮች መካከል የውሃ ሃይላንድ እስከ መወራወር ያደረሰው ከፍተኛ ውጥረት መከፋፈል መፈጠሩ ሲነገር በርካታ የኦሮሚያ ባለስልጣናት ስብሰባውን ረግጠው መውጣታቸው ተገልጿል። በአጠቃላይ ከስብሰባው የወጣውን መረጃ በስፋት የምናጋራ ይሆናል። ይህ በገዢው ፓርቲ ውስጥ የተፈጠረው ጥልቅ መከፋፈል ባለበት ቦታ በትግራይ በኩል የይስሙላ የምክክር መድረክ የተባለው አዲስ ውሳኔና በባቲ ወረዳ የተፈጸመው የሼህ ያህያ ኢማም አሳዛኝ ግድያ ተከትሎ ተቃውሞ ተቀስቅሷል። የፖለቲካውን ሙቀት ወደ ሌላ ደረጃ አሳድጎታል። የአውሮፓ ፓርላማ የሱዳን አርኤስኤፍ በአሸባሪ ለመፈረጅ የወሰነው ውሳኔ የኢትዮጵያ መንግስት እንዲህ ለከፋ ማዕቀብ ሊዳርገው ይችላል። እኔንና ሌሎች በርከት ያሉ ሰበር መረጃዎች ይዘን መጠናል። እስከ ፕሮግራሙ ፍጻሜ አብራችሁ ቆይታችሁ ትሰሙታላችሁ። ክቡራን አድማጭ ተመልካቾች ይህ መረጃ ለሁሉም ይደርስ ላይክ፣ ሸር ማድረጋችሁ እንዳዘነጉ። በድጋሚ አብረን እንቆይ። የኢትዮጵያ የወደፊት የፖለቲካና የህገ መንግስት አቅጣጫ ሊቀይሩ የሚችሉ እጅግ አከራካሪ አጀንዳዎች በአዳማው የብልጽግና ፓርቲ ማዕከላዊ ኮሚቴ ስብሰባ ላይ መቅረባቸው ተሰማ። በፓርቲው ምክትል ፕሬዚዳንት አቶ አደም ፋራ በተመራው በዚህ ስብሰባ ላይ እስከ መገንጠል የሚለው ሀረግ እንዲሰረዝና የኦሮሚያ ክልል በአዲስ አበባ ላይ ያለው ልዩ ጥቅም ቀርቶ ወደ ጋራ ጥቅም እንዲቀየር እንዲሁም ክልሎች በማንነት ሳይሆን በጂኦግራፊ አቀማመጥ እንዲዋቀሩ የሚሉ ጽኑ ክርክሮች ተነስተው ነበር ተብሏል። የኦሮሚያ ክልል አመራር በከፍተኛ ሁኔታ የተቃወሙትና በባለስልጣናት መካከል አለመስማማት ስለፈጠረው የዚህ ስብሰባ ዝርዝር መረጃ ይፋ ሆኗል። ላለፉት 3 ቀናት በተካሄደውና በፓርቲው ምክትል ፕሬዚዳንት አቶ አደም ፋራ በተመራው በዚህ ስብሰባ ላይ የክልሉ የተውጣጡ ከ300 በላይ የማዕከላዊ ኮሚቴ አባላት ተሳትፏል ተብሏል። በዚህ መድረክ ላይ ለሀገራዊ ምክክሩ እንዲሆን የተዘጋጁና አሁን ያለውን የሀገሪቱ መዋቅር ሙሉ በሙሉ ሊቀየር የሚችሉ አከራካሪ የህገ መንግስት ማሻሻያ ሀሳቦች ቀርበዋል ተብሏል። ከነዚህ መካከል አንደኛውና ዋነኛው በህገ መንግስቱ አንቀጽ 39 ላይ የሚገኘው የራስ ሰነደል በራስ የመወሰን እስከ መገንጠል ከሚለው ድንጋጌ ውስጥ እስከ መገንጠል የሚለው ሀረግ ሙሉ በሙሉ እንዲሰረዝ የሚለው ተብሏል። በተጨማሪ በህገ መንግስቱ መግቢያ ላይ የሚገኘው እኛ የኢትዮጵያ ብሔር ብሔረሰቦች ህዝቦች የሚለው ሀረግ ተቀይሮ እኛ ህብረ ብሔራዊ የኢትዮጵያ ህዝቦች በሚል እንዲተካ ፓርቲው አቋም መያዙ ታውቋል። ሁለተኛውና በስብሰባው ላይ ትልቅ ፍንጭ የፈጠረው አጠቃላይ ፍጥጫ የፈጠረው አጀንዳ የኦሮሚያ ክልል በአዲስ አበባ ላይ ያለው ልዩ ጥቅም የሚለው ድንጋጌ ቀርቶ ወደ የጋራ ጥቅም እንዲቀየር የሚለው ሀሳብ ነው ተብሏል። አያይዞም አሁን ያለው የክልል አወቃቀር ለሀገር አነስ ስጋት ነው ተብሎ ስለሚታመንም ክልሎች በቋንቋ በማንነት ሳይሆን በጂኦግራፊ አቀማመጥና በኢኮኖሚ ትስስር ላይ ተመስርተው እንዲዋቀሩ የሚል አጀንዳ በዋነኝነት ቀርቧል ተብሏል። ከዚህ ጋር ተያይዞ በአዲስ አበባና ድሬዳዋ ራሳቸውን የቻሉ ክልሎች እንዲሆኑና በፌዴሬሽን ምክር ቤት ውስጥ ውክልና እንዲኖራቸው የሚሉ ነጥቦች ተነስተዋል ተብሏል። በመሬት ባለቤትነት ረገድ መሬት የመንግስትና የህዝብ ብቻ መሆኑ ቀርቶ የግል ባለቤትነት እንዲያካትት ይህ መሬትን ለመሸጥና ለመለወጥ እንዲሁም ለኢንቨስተሮች ዋስትና ለመስጠት እንዲያስችል ማሻሻያ እንዲደረግ ተጠይቋል ተብሏል። ይሁን እንጂ እነዚህ የቀረቡት አጀንዳዎች በስብሰባው ተሳታፊዎች መካከል እጅግ ከፍተኛ የሆነ አለመስማማት ፈጥረዋል ተብሏል። በተለይ ክልሎች በማንነት ሳይሆን በጂኦግራፊ በኢኮኖሚ ይዋቅሩ የሚለው ሀሳብ የኦሮሚያ ልዩ ጥቅም ቀርቶ የጋራ ጥቅም ይሁን የሚሉት ነጥቦችም የኦሮሚያ ክልል አመራሮች በጽኑ ተቃውመውታል ተብሏል። እንደ መረጃዎች ገለጻ በእነዚህ አጀንዳዎች ዙሪያ በነበረው ጥብቅ ክርክር ምክንያትም በርካታ ከክልል የመጡ ባለስልጣናት በሀሳቡ ባለመስማማታቸው ስብሰባውን ጥለው የወጡ እንዳሉ ተገልጿል። በተለይ በአዲስ አበባ ጉዳይ በርካታ የኦሮሚያ ክልል መንግስት አዲስ አበባ በኦሮሚያ ካልተካለለ በሚል ስብሰባውን ጥለው መውጣታቸውም ተገልጿል። አልፎ ተርፎ በስብሰባው አዳራሽ ከፍተኛ ውጥረት ነግሶ እንደነበርና የተወሰኑ አመራሮች የውሃ ሃይላንድ ጭምር እስከ መወራወር የደረሰ አለመግባባት ውስጥ ገብተው እንደነበር ከምንጮች የተገኘው መረጃም ያመለክታል።
ይህም ጉዳይ ገዢው ፓርቲ ብልጽግና በሀገሪቱ መሰረታዊ የፖለቲካ ጉዳይ ላይ በውስጡ ምን ያህል ጥልቅ መከፋፈልና የሀሳብ ልዩነት እንዳለበት የሚያሳይ ነው ሲሉም የፖለቲካ ታዛቢዎችም ተናግረዋል። ይህ ባለበት በተለይ ታጣቂዎችን ጨምሮ በርካታ ምሁራን በመታሰራቸው የተነሳ ያላካተተው ምክክር ኮሚሽን ከትግራይ ጠንከር ያለ መግለጫ ተሰጥቶበታል። የትግራይ ክልል መንግስትም እንዲህ ሲል ገልጿል። የተቀባይነትና የነጻነት መስፈርቶችን አያሟላ በሚል ከመጀመሪያውኑ ራሷን ባገለለችበት ሀገር አቀፍ የምክክር መድረክ ላይ የትግራይ ክልል እንደማይሳተፍ የክልሉ ኮሚኒኬሽን ጉዳይ ቢሮ ሐምሌ 6 ቀን 2018 ዓ.ም ከመቀሌ ባወጣው ይፋዊ መግለጫ አስታውቋል። በመግለጫው ላይ የፌዴራል መንግስቱና ጠቅላይ ሚኒስትር አብይ አህመድን አምባገነንና የዘር ማጥፋት ፈጻሚ ሲል የጠራው ቢሮ ከመጪው ሐምሌ 8 ቀን 2018 ዓ.ም ጀምሮ በልዩ ልዩ የመገናኛ ብዙሃን ሊካሄድ የታቀደው ይኸው መድረክ ስርዓቱ የራሱን የፕሮፓጋንዳ ፍላጎት ለማሳኪያነት ያዘጋጀው የስሙላ የፖለቲካ መድረክ ሲል ኮንኖታል። የፕሪቶሪያ ሰላም ስምምነት ከተፈረመ በኋላ የክልሉ ግዛታዊ አንድነት ወደ ነበረበት ይመለሳል። ወራሪ ኃይሎች ከትግራይ መሬት ይወጣሉ። ተፈናቃዮች ወደ ቀያቸው ተመልሰው መደበኛ ህይወታቸውን ይጀምራሉ ተብሎ በትግራይ ህዝብ ዘንድ ትልቅ ተስፋ ተጥሎ እንደነበር መግለጫው ያትታል። ይሁን እንጂ የጠቅላይ ሚኒስትር አብይ አህመድ አስተዳደር ስምምነቱን በተግባር ከመተርጎም ይልቅ ክልሉን ወደ ሌላ ዞር እገዳ፣ ከበባና የድሮን ጥቃቶች እንዲገባ ማድረጉንም የትግራይ ህዝብ በማንኛውም የሀገሪቱ ብሔራዊ ተቋማት ውስጥ ውክልና እንዳይኖራቸው ማድረግ ስልታዊ በደል እየፈጸመበት ይገኛል ሲሉ በጽኑ ከሷል። አያይዞ በመሆኑ ከሐምሌ 8 ጀምሮ በሚካሄድ በዚህ የስሙላ መድረክ ላይ በእጩነት ሆነ በተሳታፊነት የትግርኛ ቋንቋ ተናጋሪ በሚል ስም የሚቀርቡ ግለሰቦች በሙሉ የገዢው ብልጽግና ፓርቲ አባላት ወይም ደጋፊዎች እንጂ በትግራይ ህዝብና በክልሉ ጊዜያዊ አስተዳደር ስም የተወከሉ ፍጹም ህጋዊ አካላት እንዳልሆነ መላው የሀገር ውስጥና የዓለም አቀፍ ማህበረሰብ ሊያውቀው ይገባል ሲል የኮሚኒኬሽን ቢሮ መልእክቱን አጠቃሏል። ሌላው ከወደ አማራ ክልል እጅግ አሳዛኝ ዜና ተሰምቷል። እጅግ ልብን የሚሰብር አሳዛኝ ሰበር ዜና በአማራ ክልል ባቲ ወረዳ የሰላም ተምሳሌት የሃይማኖት አባትና ታዋቂ የሀገር ሽማግሌ የነበሩ ሼህ ያህያ ኢማም በታጣቂዎች እጅ በግፍ መገደላቸው ተሰምቷል። እድሜያቸው ሙሉ ሰላምን ሲሰብኩና የተጣሉትን ሲያስታርቁ የኖሩት የዚህ ታላቅ አባት ግድያ በመላው ሀገሪቱ ከፍተኛ ድንጋጤንና ቁጣን ፈጥሯል ተብሏል። ይህ በእንዲህ እንዳለ ከቅርብ ጊዜ ወዲህ በክልሉ እየተፈጸመ ያሉት የሙስሊም አባቶች ግድያ ተከትሎ በመንግስትና በፋኖ ኃይሎች መካከል እርስ በርስ የሚጋጭ ወንጀላዎች እየቀረቡ ይገኛሉ ተብሏል። ዛሬ በአማራ ክልል ባቲ ወረዳ የሰላም ተምሳሌት የሃይማኖት አባትና ታጣቂዎች የሀገር ሽማግሌዎች የነበሩት የሼህ ያህያ ኢማም በታጣቂዎች እጅ በግፍ መገደል መላው ማህበረሰብ በከፍተኛ ሀዘን ውስጥ ጥሏል ተብሏል። ሼህ ያህያ እድሜያቸውን በሙሉ ሰላምን ለመስበክ ይጣሉት ለማስታረቅና ማህበረሰቡን በፍቅር ለመምራት የደከሙ ታላቅ ባለውለታ ነበሩ ተብሏል። እንዲህ ያሉ የህዝብ አለኝታና የሀገር ባለውለታ የሆኑ አባቶችን ኢላማ ማድረግ ማህበረሰቡ መሪና መጋቢ አልባ የማድረግ አጸያፊ ድርጊት መሆኑን በርካቶች እየገለጹና እየተቃወሙት ይገኛሉ። ሰላማዊ ሰዎች የሃይማኖት አባት የሀገር ሽማግሌዎች በኃይል መንገድ ማጥቃት በየትኛው መመዘኛ ሰብአዊነት የጎደለውና ፈጽሞ ተቀባይነት የሌለው ተግባር ነው ተብሏል። ይህ አሳዛኝ ክስተት የተሰማው ባለፉት ዓመታት በአርሲ ዞን በርካታ የኦርቶዶክስ ተዋሕዶ እምነት ተከታዮች መገደላቸውን ተከትሎ በመላው ኢትዮጵያ ተቃውሞዎች መቀስቀሳቸው በሚታወስበትና በቅርቡ ከጠቅላይ ሚኒስትር አብይ አህመድ የፓርላማ ስብሰባ በኋላ በአርሲ ላይ በተደጋጋሚ ግድያ ዳግም መፈጸማቸው በሚነገርበት ወቅት ነው። ይህን ተከትሎ ግድያዎች በአስቸኳይ ይቁም የሚሉ ድምጾች በስፋት እየተሰሙ ይገኛሉ። ይህ በእንዲህ እንዳለ ነው አሁን ደግሞ በአማራ ክልል በተለያየ ቦታ በተለይ መንግስት በሚቆጣጠራቸው ከተሞችና አካባቢዎችም የሙስሊም የሃይማኖት አባቶች ላይ ያነጣጠረ ግድያ መፈጸማቸው አሳሳቢ የውይይት አጀንዳ ሆኗል ተብሏል። በዚህ ግድያ ዙሪያ የሚነሱ የሰነድና የአስተያየት ክርክሮች እርስ በርስ የሚጋጩ ሆነዋል። በአንድ በኩል የመንግስት ደጋፊና የመንግስት የጸጥታ አካላት ያለምንም ጥልቅ ምርመራ በግድያው ዙሪያ የፋኖ ኃይሎችን በቀጥታ ተጠያቂ እያደረጉ ይገኛሉ። በሌላ በኩል ደግሞ የፋኖ ኃይሎች በተደጋጋሚ በሚሰጡ መግለጫ ውንጀላው ሙሉ በሙሉ ያስተባብራሉ። ፋኖ የሚታገለው ህዝብን ለማዳንና ነጻ ለማውጣት መሆኑን በመግለጽ እንዲህ አይነት ጥቃቶች እንደሚፈጸሙት መንግስት ሙሉ ቁጥጥር ባላቸው አካባቢ በመሆኑም ግድያዎች ሆን ተብለው በመንግስት ኃይሎች የሚፈጸሙ ናቸው ሲሉ ይከሳሉ።
በተጨማሪም የፋኖ አመራር በእነዚህ ሃይማኖት አባቶች ግድያ ላይ ገለልተኛ የሆነ ዓለም አቀፍ ወይም የሰብአዊ መብት ተሟጋች ድርጅቶች ምርመራ እንዲያደርጉ በተደጋጋሚ ጥሪ ሲያቀርቡ ታይተዋል። ለመሆኑ ከቅርብ ጊዜ ወዲህ በአማራ ክልል ያሉ የሙስሊም መሪዎችና የሀገር ሽማግሌዎች ግድያ የሚፈጸሙት አካላት መንግስት በአግባቡ ተከታትሎ ለህግ ማቅረብ ያልቻለው ለምንድን ነው ሲሉ በርካቶች ጠይቀዋል። ለምንስ እንዲህ ያሉ ግልጽ ያልሆኑ ተከታታይ ግድያ በየጊዜው ይፈጽማሉ የሚሉ ጥያቄዎች በበርካታ የሰብአዊ መብት ተሟጋችና በዙ ዘንድ እየተነሱ ይገኛሉ። ያም ሆነ ይህ የትኛውም እምነት ወይም የፖለቲካ አመለካከት ይኖረው የንጹሃን ዜጎች ግድያ በየትኛውም መመዘኛ መቆም ያለበትና ሁላችንም በጋራ ልናወግዘው የሚገባ ተግባር እንደሆነ ይነገራል። ይህ ብቻ ሳይሆን ከሰሞኑ በኦሮሚያ አርሲም ግድያው ዳግም ማገርሻታቸው ሌላው አሳሳቢ ነው ተብሏል። ዓለም አቀፍ መድረኩን ያናወጠና ለኢትዮጵያ መንግስትም እጅግ ስጋት የደቀነ አዲስ ሰበር ዜና ወጥቷል። የአውሮፓ ፓርላማ በሱዳን እየተካሄደ ያለውን መጠነ ሰፊ የሰብአዊ መብት ጥሰትና የጦር ወንጀል ተከትሎ የፈጥኖ ደራሽ ኃይል ወይም ደግሞ RSF በአሸባሪ ድርጅትነት እንዲፈረጅ ለአውሮፓ ህብረት ጥሪ ማቅረቡ ተሰማ። ይህ ውሳኔ ከሰሞኑ የሱዳን ፍርድ ቤት በቡድኑ መሪዎች ላይ ያስተላለፈው የሞት ቅጣት ተከትሎ የመጣ ሲሆንም ቡድኑ በስውር ይደግፋሉ የተባለው የኢትዮጵያ መንግስትም ከባድ ዓለም አቀፍ ተጠያቂነት ሊያጋጥመው እንደሚችል የፖለቲካ ታዛቢዎች ከወዲሁ እየገለጹ ይገኛሉ። ታዋቂው የሮይተርስ የዜና ወኪል መንግስት ለታጣቂዎች በቤኒሻንጉል ጉሙዝ የጦር ካምፕ እንደሰጠ ያጋለጡበት ሚስጥር ጀምሮ የአውሮፓ የፓርላማ ውሳኔ ያሳለፈው ውሳኔ ኢትዮጵያ መንግስት ከባድ መርዶ መሆኑም ተገልጿል። የአውሮፓ ፓርላማ ባለፈው ሳምንት ባካሄደው ድምፅ አሰጣጥ በ476 የድምፅ ድጋፍ አጠቃላይ በ28 የተቃውሞና በ96 ድምፅ ተአቅቦ አዲስ የውሳኔ ሀሳብ አጽድቋል። በዚህ ውሳኔ መሰረት በሱዳን ጦርነት በተለይ ከበባ ውስጥ በምትገኘው ኤል ኦቤይድ ከተማ ውስጥ የተፈጸመው የጦር ወንጀሎችና በሰብአዊነት ላይ የተፈጸመ በደሎች በጽኑ አውግዟል። በመሆኑም የአውሮፓ ህብረት የሱዳን ፈጥኖ ደራሽ ኃይል ወይም RSF በይፋ አሸባሪ ድርጅት ተብሎ እንዲፈረጅ ጠይቋል። በተጨማሪም የፓርላማ አባላቱ በታጣቂዎች የሚፈጸሙ ግፎችን ያወገዙ ሲሆንም ሁሉም ወገኖች ጾታዊ ጥቃቶችና ለራብ መከሰት ምክንያት የሚሆኑ ድርጊቶችን ጨምሮ በንጹሃን ዜጎች ላይ የሚፈጸሙ ጥቃቶች በአስቸኳይ እንዲያቆሙ አሳስቧል። የአውሮፓ ፓርላማ በሲቪሎች ላይ ለሚሰነዘሩ ጥቃቶች ኃላፊነት ባለባቸው ግለሰቦች ላይ እንዲሁም የተባበሩት መንግስታት ድርጅት የጣለውን የጦር መሳሪያ ማዕቀብ በመጣስ የሚታወቀውን ግሎባል ሴኩሪቲ ሰርቪስ ግሩፕ የተባለውን ተቋም ጨምሮ ግጭቱን በማሳለ በተጠረጠሩ ማናቸውም የውጭ አካላት ላይ ጠንካራ ማዕቀብ እንዲጣልም ጠይቋል። የፓርላማ አባላቱ የሲቪሎች ስደት ለመቀነስ ሰብአዊ ኮሪደሮች እንዲቋቋም በተፈጸመው የጦር ወንጀሎች ላይ ገለልተኛ ምርመራ እንዲደረግና ዓለም አቀፍ የወንጀል ፍርድ ቤት ICC በሱዳን ላይ ያለው የዳኝነት ስልጣን እንዲሰፋ በይፋ ጠይቋል። የተባበሩት መንግስታት ድርጅት የእውነት አውጪ ተልእኮም ቀደም ሲልም በኤልፋሻር ከተማ የተፈጸመ ጥቃቶች የዘር ማጥፋት ወንጀል ምልክቶች እንዳሏቸው መግለጹ ይታወሳል። ይህ የአውሮፓ ፓርላማ ውሳኔ ከመውጣቱ አስቀድሞ የሱዳን ፍርድ ቤት በቡድኑ መሪ ሄሜቴና በ16 የጦር አመራሮች ላይ የሞት ቅጣት መወሰኑም ይታወሳል። ነገር ግን አሁን ላይ እጅግ አነጋጋሪ ሆኖ የወጣው መረጃ ከዚህ አሸባሪ ተብሎ እንዲፈረጅ ከጠየቀው ቡድን በስተጀርባ ያሉ ሀገራት ዘርዘር ነው። የፈጥኖ ደራሽ ኃይል አመራሮች በተባበሩት አረብ ኤሚሬትና በኢትዮጵያ መንግስት እንደሚደገፍ በሰፊ ይነገራል። በተለይ ታዋቂው የሮይተርስ የዜና ወኪል ባለፈው ጊዜ ይፋ ባድርገው የምርመራ ዘገባ የኢትዮጵያ መንግስት ለዚህ ቡድን በቤኒሻንጉል ጉሙዝ ክልል ውስጥ የጦር ሰፈር ወይም የጦር ካምፕ ሰጥቶ ታጣቂዎችን እያሰለጠነ እያገዘ መሆኑን በመረጃ ማጋለጡ አይዘነጋም። የፖለቲካ ተንታኞችና የመረጃ ምንጮች እንደሚሉት የአውሮፓ ህብረት ይህንን የሱዳን ፈጥኖ ደራሽ ኃይል በአሸባሪነት የሚፈርጀው ከሆነ በሀገር ውስጥ ባሉ ግጭቶች የተወጠረው የኢትዮጵያ መንግስት ላይ የከፋ የዲፕሎማሲያዊና የኢኮኖሚ ጫና ሊከተለው ይችላል ተብሏል። እንደ ምክንያት ያቀረቡትን አንድን በአሸባሪነት የተፈረጀ ቡድን በስውር መደገፍ፣ ማሰልጠኛ ካምፕ መስጠትና በሎጂስቲክ ማገዝ በዓለም አቀፍ ህግ በሽብርተኝነት ተባባሪነት የሚያስተይ ከባድ ወንጀል ነው። በመሆኑም የአውሮፓ ህብረት ይህንን ማዕቀፍ ተግባራዊ ካደረገም የኢትዮጵያ መንግስትም አጠቃላይ በቀጥታም ሆነ ተዘዋዋሪ በሱዳን ለተፈጸሙ ሰብአዊ ወንጀል ተጠያቂ ሊሆን የሚችልበት ሰፊ እድል አለ ሲሉ ታዛቢዎች ስጋታቸውን እየገለጹ ነው። ፓርላማው ባወጣው መረጃ ለዚህ ቡድን ድጋፍ የሰጡ ሀገራት
ሀገራትን ድርጅቶች ሳይቀሩ ማዕቀብ እንዲጣልባቸው ነው ህብረቱን የጠየቀው። ህብረቱ በዚህ ከተስማማ ማዕቀቡ የኢትዮጵያ መንግስትን የማግኘት እድሉ ሰፊ መሆኑም ተነግሯል። ክቡራን አድማጭ ተመልካቾች ሰዓቱ መረጃ ይህን ይመስላል። ከሰዓታት በኋላ በሌላ አዳዲስ ወቅታዊ መረጃ እንገናኛለን። እስከዛው ሰላም ቆዩ።